ፊልሙ ሲጀምር ዩሚ የምትባል ልጅ ፍቅረኛዋ ሌላ ሴት በመኪና ውስጥ ሸኝ ታየዋለች። ግን ቀድሞ አብረው የምትሰራው ልጅ ቤቷ ስለሚርቃት እየሸኛት እንደሆነ ስለነገራት ራስዋን ለማረጋጋት ብትሞክርም ልጅቷ ግን ይሄን ያህል ቆንጆ ትሆናለች ብላ ስላላሰበች ከፋታል። የባስ ብሎ ማታ ወደ ቤቱ ስትሄድም ከልጅቷ ጋር ስጋ እየጠበሱ ታያቸዋለች። ልጅቷ ለመሄድ ትፈልግና ፍቅረኛዋ ባቢ ግን እንድትቆይ ጠይቃት ትስማማለች። እሱ ወደ ውስጥ ሲገባም ልጅቷ በጣም ደስ የሚል ሰው ነው ስትላት ዩሚ የበለጠ መጨነቋን ትጀምራለች። በሌላ ቀን ባቢ ወደ ሱቅ ሲወጣ ልጅቷን በርዷት ስላየ ትርፍ ጃኬት ሰጣታል። ዩሚም በር ላይ ቆማ ስጠብቀው ልጅቷ የለበሰችውን ጃኬት ታየውና መንገድ ላይ ተገናኝተው እንደሰጣት ቢገባትም ራስዋን ከመቅናትና ከመጠራጠር ልታቆመው አልቻለችም። ልጅቷን ብትሆን ባቢ ምንም ያህል ትኩረት ባይሰጣትም ካየችው ጊዜ ጀምሮ ግን ተወደዋለች። ዩሚን ምን ያህል እንደሚወዳት ስታይም እንደማታገኘው ይገባትና ስራዋን ለቃ ወደ መጣችበት ከተማ ለመመለስ ትወስናለች። ልትሄድ ያሰበችበት ቀን ላይም ባቢን ስታገኘው መናገሬ ልክ ላይሆን ይችላል፣ ግን ራሴ ማስቆም አልቻልኩም፣ እወድሃለሁ ትላውና እሱም ይሄንን ሲሰማ ምንም መልስ ባይሰጣትም ስትሄድ ሳያት ግን ምን ያህል ደስ የምትል ልጅ እንደሆነች ያስባል። ቢሆንም ግን ያለ ዩሚ መኖር ስለማይችል ለእሷ ብሎ ምንም ነገር ማድረግ እንደሚችል እያስታወሰ ራሱን ለመሰብሰብ ይሞክራል። ከቀናት በኋላ የገና በዓልን አብራው ለማክበር ወደ ቤቱ ስትሄድ ቤቱን የሚያሻሽጡ ደላሎችን ታይና ደውላለት ቤቱ ልትለቅ ነው እንዴ? ውሃ አካባቢ እኮ መኖር እንደምትወድ ነበር ማቀው። አው ግን ለስራ ቀረብ እንዲለኝ ስለፈለኩ ነው ሲላት ውሳኔውን ለማክበር ስለፈለገች ቤት ሲመጣ ደስ እንዲለው ብላ ቤቱን ታስጌጠውና ኬክ ለመግዛት ትወጣለች። ስትመለስ ግን አብሮ የምትሰራው ልጅ በር ላይ ታገኛታለች። ልጅቷ እሷን ስታያት ትደነግጣለች። ዩሚም ከትንሽ ጊዜ በኋላ ቤቱ ሊለቅ እያሰበ ነው፣ ልታዩ መትቼ አይመስለኝም። ለምንድን ነው የሚለቀው? እንደምወደው ስለነገርኩት ነው ትልና ማልቀስ ትጀምር። ዩሚን በሷ ምክንያት እንደሚለቅ ማሰብ ትጀምራለች። ባቢ ወደ ቤቱ ሲመለስም ዩሚ ባለመኖሯ ይጨነቅና ሊፈልጋት ይወጣል። ከብዙ ፍለጋ በኋላም ብቻዋን ካፌ ውስጥ ቁጭ ብላ ያገኛትና ምን እየሰራሽ ነው? በጣም ነበርኩ የተጨነኩት። ለምንድን ነው ቤቱ የምትለቀው? እንድትዋሽኝ አልፈልግም ብትለውም ዝም ሲላት መልሱ ይገባታል። ልትለየው ብትፈልግም በችግሯ ጊዜ አብሯት ስለነበረ በጣም ይከብዳታል። ዩሚ ባቢን ከማግኘቷ በፊትም ስለነበራት ፍቅረኛዋ ማስታወሷን ትጀምራለች። ከእሱ ጋር ጥሩ ጥንዶች የነበሩ ቢሆንም እንዲጋቡ ስጠይቀው ግን ቀድሞ ስራው ላይ ማተኮር ስለፈለገ እንዲለያዩ ይጠይቃታል። እሷን በሀሳቡ ብትስማማም ልትረሳው ስላልቻለች ቤት ገብታ ብትደውለትም ሀሳቡ እንደማይቀይር ስታውቅ ድብርት ውስጥ ትገባለች። ሌሎች ይህን እንዳያውቁባትም ደህና እንደሆነች ብታስመስልም መሰቃየቷ ይቀጥላል። ስልክ በተደወለላት ቁጥርም እሱ እየመሰላት ሰፍ ትላለች። ሶሻል ሚዲያ ላይ ፕሮፋይሉን ስታይም የእሷን ፎቶ ስላላገኘችው እንደረሳት አስባ የሀዘን ኢሞጂ ስታደርግ የድሮ ፍቅረኛዋ ጉያየውና እሱም ያዝናል። ለመተኛ ስትሞክርም አብሯት ይሰራ የነበረው ባቢ ደውላትና የሆነ አዲስ ስራ አለ፣ አሁን ከቻልሽ ላቀብልሽ ፈልጌ ነበር ይላትና ልትቀበለው ትወጣለች። ሲቆይባትም ልትደውለ ስትል ይደርስና ይቅርታ ስለቆየው ደህና በመሆንሽ ደስ ብሎኛል፣ ከዚህም በላይ ደህና እንድትሆኝ ይመኝልሻለሁ ብሎት ሲሄድ ለምን እንዳለው ባታውቅም ደስ ይላታል። ቀስ በቀስም እንደ ድሮዋ ደስተኛ መሆኗን ትጀምራለች። ከባቢ ጋርም ይቀራረባሉ። እሱ የመረጠላትን መጽሐፍ ስታነባ አድራም ጠዋት ላይ መጽሐፉን ከቸኮሌት ጋር ትመልስለታለች። አንድ ቀንም ወደ ቤት ሸኛት እንደሚወዳት ይነግራታል። እሷ ግን በድጋሚ ሌላ ግንኙነት ውስጥ መግባት ስለማትፈልግና ባቢንም ስለማትወደው እንደማትፈልገው ትነግረዋለች። ከዛ ቀን በኋላ ግን ባየችው ቁጥር በውሳኔዋ መጸጸት ትጀምራለች። ሰላም ልትለው ስትሞክርም ቀዝቀዝ ስላለባት ያኮረፋት ይመስላትና እቃዎቹን በማገዝ አስመስላ ልታዋራው ብትሞክርም እሱ ግን ጥሏት ይሄዳል። ትንሽ ቆይቶ ግን ከሌላ ሰራተኛ ጋር እየተሳሳቀ ሲያወራ ስታዩ ይከፋታል። ጠዋት ላይም ከድሮ ፍቅረኛው ጋር ታክሲ ውስጥ ሲገቡ ታያቸውና እሱ አንቺ ላይ ያላት ከፍቅረኛው ጋር ተታረቀ እንደሆነ እያሰበች ምንም እንዳልመሰላት ለማስመሰል ብትሞክርም የምሯን ግን ትከፋለች። ባልደረቦቿ እራት እንዲበሉ ይጠሯትና ስትሄድም ባቢ እንዳለበት ስታይ የምትገባበት ይጠፋታል። ሴቶቹም የምትወዳት ልጅስ ፍቅርህን ነገርካት? አዎ ግን እንደማትወደ ነገረችኝ። ምን አይነት ምርጫ የማታውቅ ሴት ብትሆን ነው? አትጨነቅ፣ ከሷ የተሻለ ታገኛለህ ሲሉት ሆን ብሎ ራሱን ተጎጂ እንደሆነ ለማስመሰል ያደረገው ነገር እንደሆነ እያሰበች መናደር ትጀምራለች። ወደ ቤት ሲመለሱም ባስ ውስጥ አንድ ላይ ስለነበሩ ሊያጓራት ቢሞክርም መልሶቿን ግን አጭር እያደረገችው ውስጥ አስቸግረው ለመውረድ ይዘጋጃል። ማቆሚያ እኮ እዚህ ጋር አይደለም አይደለ? አዎ ግን ባሱን መቀየር አለብኝ፣ የተሳሳተ ቦታ እንደሆንኩኝ የተሰማኝ ነው ብሎ ሲወርድ በድፍረቱ ስተገረመች ተከትላው ትወርድና ግልጽነትን ወድጀዋለሁ ትለውና ከዛን ቀን ጀምራም የሚያደርገውን ነገር በሙሉ ትከታተለዋለች።
ባልደረቦቿም ከሴት ጋር ሊገናኝ እንደሆነ እንደሰሙና ልጅቷም ቆንጆ መሆኗን ሲያወሩ ትቀናለች። ለእሱም እንደምትወደው ተናግራ እንደሄድ ልታስቀረው ብታስበም የድሮ ፍቅረኛው የሰጠችውን ቀለበት ሲጥል ስላየችው እሷንም የረሳት ስለመሰላት ግን ትተዋዋለች። ልጅቷን ያገኛል የተባለበት ቀን ላይም ይደብራትና ቤቷ ተኝታ ያለ ዣንጥሏን ለመመለስ እንዲገናኙ የላከላትን መልእክት ታየውና እንደ መሻ ስታይ ሌላ ቀን ብትቀጥረውም ወዲያው ግን መልሱን ይልክላታል። በቀጣዩ ቀንም እሱን ለማግኘት ተውባ ስትሄድ እንዳሰበችውን በውበቷ ይማረካል። ዣንጥላውን ሰጥቷት ልሄድ ሲልም ለምን ቡና እንጠጣም ብላ ትጋብዘዋለች። ከሊቷ ጋር ስለነበረው ቀጠሮ ልትጠይቀው ስትልም መልእክት ሲልክ ስታየው በራሷ ሀሳብ ጥሩ እንደነበረ ትደመማለች። ትንሽ ቆይቶ ግን ባልደረባዋ እንዳልሄደና የሚወዳትን ልጅም እንዳልረሳት እንደተናገረ ስትነግራት አሁንም ቢሆን እንደሚወዳት ስለገባት በግልጽ እሷም እንደምትወደው ትነግረዋለች። በዛ መልኩ ፍቅረኛሞች ይሆናሉ። ስራ ቦታም ስለ ግንኙነታቸው መናገር ስላልፈለጉ መልእክቶቻቸውን በሚስጥር ይላላካሉ። ማታ ላይም አንድ ላይ ለመብላት ይቀጣጠሩና የምትወደው የመንገድ ላይ ምግብ መሸጫ ጋር ብትወስደውም በጣም ንጹህና ለየት ያለ አድርጋ ስለሳለችው ምርጫዋን የማያከብር ቢመስላትም ስለ ማንነቷ ግን መደበቋን ስላልፈለገች ልትበላ የምትፈልገውን ትነግረዋለች። እሱ ግን ምርጫዋን ሙሉ ለሙሉ እንደሚደግፍ ያሳያትና የበለጠ ፍቅሯና አክብሮቷ ይጨምራል። ሲመለሱም ደስ ብሏ ስታወራ ከደረጃው ላይ ትንሸራተትና ትከሻውን ስትይዘው ስፖርት እንደሚሰራ እያሰበች ታፍራለች። ወደ መኪናው ሲያስገባትም ሁሌም ቢሆን እሷን ለማዝናናት የሚያደርገውን ጥረት እያስታወሰች የበለጠ የተወደደች ስሜት ይሰማታል። ከረሜላ ሰጣትም በሀሳብ ውስጥ ሆና ቆረጣጥማ ስትበላው ከረሜላ ይህንን ያህል እንደምትወጂ እኮ አላውቅም ነበር ሲላት የበለጠ ታፍራለች። ቤቷ ስትደርስም ተሰናብታው ትወርዳለች። በቀጣዩ ቀን ምሽት ላይ መብራት ይጠፋባትና እሱ ቤት ለመሄድ ታስባለች። ሊፍቱ ውስጥ ሲገቡም ፊቷ ላይ ያረገችውን ማስክ እንዳላነሳችው ስታስተውል በጣም ታፍራለች። ቤቱ እንደገባችም ወደ መታጠቢያ ቤት ሄድና ምድር ተሰንጥቃ እንድትወጣት መመኘቷን ትጀምራለች። የባስ ብሎም ይዛ የመጣችውን የመኝታ ልብስ ያሰበችው ስላልሆነ የባሰም ታፍራለች። ባቢ የራሱን ሸሚዝ እንድትቀየር ቢሰጣትም ስላጠራት ፊቱ መቆም ያሳፍራታል። እሱም ቢሆን ሲያያት ፊቱን ይሸፍናል። ሱሪውን እየሰጣትም ሻወር መውሰድ ትፈልጊያለሽ የላትና ሲጠጋት ፈርታ መሸሽ ትጀምራለች። ሻወሩ እንዴት መጠቀም እንደምትችል ሊያሳያት እንደሆነ ሲገባት ግን እራሷን መቆጣት ትጀምራለች። እሱ ሻወር እስኪወስድ ስትጠብቀውም በዛው እንቅልፍ ይወስዳታል። እንደ በጣም ብርድ ልብስና ትራስ ያደርግላትና ዝም ብሎ ሲያያት ቆይቶ አጠገቧ ይተኛል። ጠዋት ከእንቅልፏ ስትነቃም የባቢን ቆንጆ ፊት እያየችው ስታደንቀው ይነሳና ወደሚወደው ላይብረሪ ይወስዳታል። ታውቃለህ ልጅ እያለሁ ጀምሮ ጸሐፊ መሆን ህልም ነበረኝ። አሁንም ቢሆን እኮ ምንም የሚያስቆምሽ ነገር የለም፣ ማድረግ ትችያለሽ። ይህንን ማበረቻቻውን ከሰማች በኋላም ጸሐፊ ለመሆን ትወስንና ስራዋን ታቆመዋለች። ባልደረቦቿን በውሳኔዋ ይገርማሉ። አዲስ ዓመት ሲቃረብም ለባቢ ስጦታ ልትገዛለት ታስብና ብር እንዴት እንደምታገኝ ስታሰላስል አከራይዋ የኪራዩን ብር ጨምርባታል። እሷም የቆጠበችው ብር ያለቀ መሆኑ ስላሳሰባት የተጠቀመችበትን ዕቃ ለመሸጥ ተወስናለች። ከባቢ ጋር ተገናኝተውም ኬካቸውን ገዝተው ወደ ቤት ሊሄዱ ሲሉ ገዢው ሰውዬ ይደወላታል። ባቢንም በቃን የሆነ ነገር ጨርሼ ወደ ቤት እመጣለሁ ብላ ወደ ገዢው ስትሄድ ግን ጉም መሆኑን ስታይ ትደነግጣለች። በጣም ከስቶና ተቀይሮ በማየቷ ግራ ብትገባም ምንም ሳትለው ዕቃውን ሰጠዋለች። እሱም እሷ መሆኗን ሲያውቅ ያለውን ብር በሙሉ ሰጥቷት መልሱን ያዡ ቢላትም እሷ ግን መልሱንም ዕቃውንም ሰጥታው ስትሄድ እያየ በጣም ይከፋዋል። እሷን ብትሆን ምንም እንዳልመሰላት ብታስመስልም በውስጧ ግን እንደተጎዳ ስላስተዋለች ምንም አለመጠየቋ ይጸጽታታል። ስለ ጉ ድርጅት ታጣራም እንደከሰረ ታይና በችግሩ ጊዜ ከጎኑ ባለመሆኗ ትከፋለች። የተፈጠረውን በሙሉ የማያውቀው ባቢም ደስ እንዳለው እራታቸውን ማዘጋጀቱን ይቀጥላል። ዩሚ ስለ ጉ ማሰቧን ማቆም ያቅታታል። ጉም ቢሆን ስራ ላይ ተኩራለሁ ብሎ ቢለያትም ውሸት እንደሆነና በወደቀው ስራውና በነበረበት ብድር ምክንያት እሷን ማሰቃየት እንዳልፈለገ እያስታወሰ በአሁኑ ግን ሊያጣት ስላልፈለገ እንዲገናኙ መልእክት ይልክላታል። እሷን መልእክቱ ከእሱ ስላልመሰላት ባቢን እስኪ ስልኬን አቀብለኝ ትለውና ባቢ መልእክቱ ከጉ እንደነበረ ቢገባውም ምርጫዋን ማንም ሳይጫናት እንድትመርጥ ስለፈለገ እንድትሄድ ይፈቅድላታል። ጉንዳያትም አይኖቹ በደስታ ቢሞሉም እሷ ግን የመጣሁት ከዚህ በኋላ ምንም እንደማይኖረን ልነግር ስለፈለግኩ ነው ብላው የነበረውን ተስፋ ታጠፋበታለች። ወደ ባቢ ተመልሳም ጥሩ ምሽት ያሳልፋሉ። ከቀናት በኋላ ግን የሷ ጽሑፍ በተደጋጋሚ ተቀባይነቱን ሲያጣ ባቢ ደግሞ እድገት አግኝቶ ወደ ሌላ ከተማ ይላካል። ዩሚን በዚህ ምክንያት በመሃላቸው ያለው ርቀት እየሰፋ እንደሆነ ይሰማታል። በስራው በተደጋጋሚ ተቀባይነት ማጣትም በጣም ትሰላችና በትርፍ ጊዜ የምትሰራውን ስራ መፈለግ ትጀምራለች። ባቢንም ለመጠየቅ ስትሄድም ደስተኛ እንደሆነች ብታስመስልም
እሱ ግን እንዳያት የተሳሳተ ነገር እንዳለ ስለገባው መቼም ቢሆን ተስፋ እንዳትቆርጪ፣ ሁሉም ነገር ጥሩ እንደሚሆን እርግጠኛ ነኝ ይላትና ማልቀስ ትጀምራለች። ወዲያው ግን መጽሐፏን የወደደው ማተሚያ ቤት ሊያናግራት እንደሚፈልግ ትሰማና በደስታ እየዘለለች ባቢን ታቅፈዋለች። ማታ ላይ ውሃ ዳርቻው ላይ በርችት በተሞላ ሰማይ ላይ ቀለበት ሲሰጣት ሁሌም ቢሆን እንደዚህ ደስተኛ የምትሆን መስሏት የነበረ ቢሆንም አሁን ላይ ግን ለመለያየት ይበቃሉ። አንድ ቀንም በድንገት ጉን ታገኘዋለች። እሱም እንዳያት በድጋሚ ልቡ መምታት ይጀምራል። መጽሐፏ ታዋቂ እንደሆነ ሰምቶም እያንዳንዱን ኮፒ የገዛውን ያስታውሳል። እሷን ብትሆን በአንድ ቀን ሙሉ በሙሉ ተሸጦ ማለቁን ስታውቅ በጣም ደስ ብሏት ነበረ። አሁን ላይ አዲስ ጌም ሰርቶ በጣም ሀብታም እንደሆነ ለማሳየት ይፈልግና ስለ መኪናው ሲጎርር ዩሚ ልክ እንደ ድሮ አሁንም ቢሆን ልጅ እንደሆነ እያሰበች አውቄ ነበርኩ ስኬታማ እንደሆንክ መጽሔት ላይ አንብቤዋለሁ፣ እንኳን ደስ ያለ ትለውና ይለያያሉ። እሱ ግን በድጋሚ ስለ እሷ እያሰበ በጣም ደስተኛም ይሆናል። የዛኔ ሲገናኙም እንዲተዋት ያስገድደው ባቢ ፍቅረኛዋ መሆኑን ማውቆ ቢሆንም እንደተለያዩ ሲሰማ ግን መልሶ እሷን የራሱ ማድረግ እንዳለበት ይወስናል። እናም ስለ አዲሱ መጽሐፏ የተለያዩ አካውንቶችን በመጠቀም ጥሩ መልእክቶችን ይልካል። እሷም ስታነባቸው በጣም ደስተኛ ከመሆኗን በላይ የምታውቀው ሰው የጻፈው አይነት ስሜት ይሰማታል። አንድ ቀን ግን የድሮ ባልደረባዋ ትደውላትና ባቢም ወደ ከተማ እንደተመለሰ ስትነግራት እሱ ላለማግኘት የቻለችውን ሁሉ ማድረግ ትጀምራለች። የሆነ ቀን ግን ቡና መጠጣት ስለፈለገች እሱ እንዳታገኘው የፈራችን ቢሆን ትገባና እንደፈራችውም ከኋላዋ ስጠራት ትደነግጣለች። ሰላም ብላው ቡናዋን ከወሰደች በኋላም መልካም ቀን ይሁንልህ ብላ ጥላው ስትሄድ ይከተላትና ዩሚ በጣም ናፍቀሽኛል፣ ከተለያየን ቀን ጀምሮ ሁሉም ነገር ለኔ ነበር የተቀየረብኝ፣ ከልጅቷ ጋራ ምንም አልነበረንም እኮ ይላትና ምን ያህል የእሷን ስራ ሲከታተል እንደነበረ ያስታውስና በጣም ናፍቀሽኛል፣ እባክሽ ቅርበኝ፣ ያላንቺ የመሞት መስሎኝ ነበረ ሲላት ራሷን ጠንካራ ለማድረግ ብትሞክርም ማልቀስ ትጀምራለች። ከዛም ሁለተኛ ዕድል የተሰጠው ተስማምታ ታቅፈዋለች። እንደ ድሮአቸው ለመሆን ቢሞክሩም ግን የሆነ የጎደለ ነገር እንዳለ ይሰማታል። በቀጣዩ ቀንም ከጉ ጋር የሚሰራው ልጅ በስራ ጉዳይ ልታናገራው ስትሄድም ሆን ብሎ ከጉ ጋር ያገናኛቸዋል። ጉም እንደምንም ድፍረቱን ሰብስበው ለምን ራት አብረን አንበላም? አሁን እንኳን አልችልም፣ ከፍቅረኛዬ ጋር ቀጠሮ አለብኝ ስትለው በድጋሚ በመቀደሙ ይናደዳል። ሲደናበርም የመኪናው በር ይመታውና እጁን ይጎዳል። ሐኪም ቤት ይዛው ሄዳን ባቢ ይደውላታል። ጉጁን ተጎድቶ ሐኪም ቤት ይዤው ሄጄ ነው የምንሰራው ነገር ነበረን፣ ለማንኛውም ትንሽ እንደማረፍድ ልንገርህ ብዬ ነው ስትለው መጥፎ ስሜት ይሰማዋል። ወደ ጉ ጋር ስትሄድን በተፈጠረው ነገር ስላፈረ ከዚህ በላይ ምሽትሽን ላበላሽው አልፈልግም፣ ወደ ቀጠሮሽ ሂጂ ሲላት የተቀደደ ሸሚዙን ታየውና ድሮ ላይ ስዋታማ ምን ያህል ሲንከባከባት እንደነበረ አስታውሳ ልብስ ልትገዛለት ወስና ትወጣለች። ትንሽ ቆይታም ስልኳን ደረሳችው ታይና ጉም ስልኳን ይዞላት ሲወጣ ከባቢ ጋር ይገናኛሉ። ባቢም ስልኩን ይቀበለውና መነጋገር ጀምራሉ። ጉ ግን ለመጎረር አስቦ የድርጅቱ ባለቤት እንደሆነ ሲያሳየው ዩሚ በዛው ሰዓት ትመጣለች። ስልኳንም ስላልያዘች ልብሱን መግዛት ስላልቻለች ባቢ ጃኬቱን ሊሰጣው ቢሞክርም ጉ ግን እንደማይፈልግ ይናገራል። እሷም ከዚህ በላይ ምንም እንዳይል ነግራው ባቢን ይዛው ስትወጣ ጉ የምርም እንደተሸነፈ ይሰማዋል። ዩሚን ባቢ ቀለበቱን ሁሌም እንደሚያደርገው ስታይ እሷም ደስ እንዲለው ለማድረግ ተወስንና በቀጣዩ ቀን አድርጋው ብትሄድም ባቢ ግን እንድትጨናነቂ አልፈልግም፣ ካልተመቸሽ አለማድረግ ትችያለሽ ሲላት ታውልቋለች። ቀጣይ ሳምንት ልደትን አንድ ላይ ለምን አናከብርም? ደስ ላይ ነበር ግን ስብሰባ አለብኝ ሲላት አንድ ላይ ለመሆን ከወሰኑ ጀምሮ ነገሮች እንደ ድሮ አለመሆናቸውን እያሰበች ታዝናለች። ወደ ቤቷ ሸኝቷትን እቃዋን እንድታስገባ ከረዳት በኋላ ድሮ ቢሆን እንዲቆይ እንደምትጠይቀው ብታውቅም አሁን ግን በማታውቀው ምክንያት እንዲሄድ ትፈቅድለታለች። ለራሷም ተመልሳ አብሯ መሆኗ ትክክለኛ ምርጫ መሆኑን መጠራጠር ትጀምራለች። ቀለበቱን አውልቃም ታስቀምጠዋለች። በነጋታውም ወደ ስብሰባው ከመሄዱ በፊት ልታገኘው በጠዋት ብትነሳም ቀድሞ እንደሄደ መልእክት ይደርሳታል። ሜሴጆቹም ሆነ ስልኩ አጭር በመሆኑ አንድ ላይ መሆናቸው የጸጸተው ይመስላታል። ያም ሆኖ ግን የልደቱ ቀን ላይ ኬክ አዘጋጅታ ቪዲዮ ብትደውለትም ሳይነሳው ይቀራል። በመልእክትም ስራ እንደበዛበት ይነግራታል። ትንሽ ቀለል እንዲላት አስባ ወክ ለማድረግ ስትወጣ ባቢን ታክሲ ውስጥ ታየውና ግራ ትጋባለች። ተከትለው ቤቱ ትሄድናም ከሌላ ሰው ጋር ከሆነ ብላ እየፈራች በሩን ትከፍተውና ባቢ ግን ቆሳስሎ ስታየው ትደነግጥና ምንድን የተፈጠረው? ኤርፖርት ልሄድ ስለ አደጋ ደርሶብኝ ነው፣ እንድትጨነቂ ሳልፈለኩን ያልነገርኩሽ ቢላትም እሷ ግን እንዲህ አይነት ነገር ከተደባበቁ አንድ ላይ መሆናቸው ጥቅም እንደሌለው ታስባለች። ባቢም ሊያጣት ስለማይፈልግ በነጋታው ቤተሰቦቹ እንድታገኘው ወስዳታል። እሷም ደስ ብሏት ቀለበቷን ፎቶ አንስታ ትለቃለች። ጉ እንደሰማም በጣም ቢከፋውም
ደስ እንዳለው ሊነግራት ወደ መኖሪያዋ ሄድና አንድ ላይ ያሉ ሁሌም በመስኮት እንደምትጠብቀው እያስታወሰ እያለ ዩሚም እቃዎቿን እያወጣች እንደሆነ ያያታል። ከባቢ ጋር ለመኖር እንደወሰነች ሲያስብም ተከፍቶ ወደ ቤቷ ይገባና በትውስታ ተሞልቶ ላለማልቀስ ከራሱ ጋር የታገለ ሲወጣ ዩሚን ያገኛታል። እሷም የጋብቻ መጥሪያውን ትሰጠዋለች። ታክሲ ውስጥ ከገባ በኋላ ግን እንደተከፋች ስላስተዋለ ካርዱን ሲከፍተው የእሷ ጋብቻ እንዳልሆነ ያውቅና ተመልሶ ወደ እርሷ ጋር ሄዳል። ለምንድነው ታዲያ ቤትሽን የምትለቂው? ሌላ ቤት ስለገዛው ነዋ ስትለው በጣም ደስ ይለዋል። ማታ ላይ ሚሚ ኃይለኛ ትኩሳት ይዛታል። ባቢም ሌሊቱ ሙሉ ሲንከባከባት ያድርና ደስ ይብላትም። ብዙም ሳይቆይ ግን መጀመሪያ ለመጣላታቸው ምክንያት የሆነችዋ ልጅ ለባቢ ስትደውለት ዩሚ እስካሁን ቁጥሯ እንዳላጠፋው ስታይ በውስጧ ለሱ የነበራት እምነት እንደጠፋ ይታወቃታል። ምንም ከመወሰኗ በፊት ግን ሰርጉ ላይ ለመሄድ ተወስናለች። እዛ ያለችም ላፕቶፓን የጣለችበት ካፌ ለባቢ ደውለታል። እሱም ለስራ ወደ ውጪ ሊሄድ ቢሆንም በአካል አግኝቷት ሊሰጣት ይፈልግና ትራፊክ ሲጨናነቅበት ሎከር ውስጥ እንዳስቀመጠላት መልእክት ይልክላታል። እሷም መልእክቱን ስታነበው ማልቀስ ትጀምራለች። ወደ ኤርፖርት ሄዳ ላፕቶፓን ከወሰደች በኋላም መልእክት ስትልክለት ከኋላዋ ቆሞ ታየዋለች። ሁለቱም ግንኙነታቸው እንደ ድሮ ሊሆን እንደማይችል ተማምነው ለመለያየት ይወስናሉ። ባቢም ወደ ውጪ ከሄደ በኋላ ዩሚ ሙሉ ትኩረቷን ስራዋ ላይ ታደርገዋለች። ጽፋ ስትጨርስ ምጉ አዲስ ላፕቶፕ እንደላከላት ታይና በነጋታው ልትመልስለት ወደ ቢሮ ትሄዳለች። ጠረጴዛው ላይም ለእሷ ድርሰቶች አበረታች የነበሩ ብዙ አካውንቶችን ስታይ የጽፍ የነበረው እሱ እንደሆነ ይገባትና እሱም እንደመጣች ሲሰማ እየሮጠ እሷ ላይ ለመድረስ ሲሞክር ተደናቅፎ ይወድቃል። እሷ ምንም ባልመቀየሩ እየተገረመች ፈገግ ትላለች። ማታ ላይ መጽሐፏን የሚያሳትምላት ድርጅት ያዘጋጀላትን ፓርቲ አክብራ ወደ ቤቷ ስትመለስ እንቅልፍ አልወስድ ይላታል። በመስኮቷ ወደ ውጭ እየተመለከተችም ለአዲሱ ህይወቷ ጅማሬ ጥሩ ስትመኝ ፊልሙ ይጠናቀቃል።